ከድህነት የመላቀቅ ዘመቻውን በአገር አቀፍ ደረጃ እውን ለማድረግ መንግስት ከተያዙ ዋና የኢኮኖሚ ዘርፎች አንዱ የሀገሪቱን የማዕድን ሀብት ዘላቂና በዘመናዊ መንገድ በማልማት ኢኮኖሚውን እንዲደግፍ ማድረግ ነው። ይህ ሀገር አቀፍ ጥረት ክልሎችና ዞኖችም ያላቸውን የማዕድን ሀብትና ሌሎች ጸጋዎችን መሰረት በማድረግ ከዘርፉ የሚገኘውን ጥቅም ለማሳደግም ርብርብ እንዲያደርጉም አድርጓል። በመስኩም የሚበረታታ ውጤትም እየተገኘ መጥቷል። በደቡብ ኢትዮጵያ ክልል ከሚገኙ 12 ዞኖች መካከል አንዱ የሆነው የጋሞ ዞን የበርካታ የተፈጥሮ ሀብቶች ባለቤት ነው። ከነዚህም መካከል በጥናት የተረጋገጠው የከርሰ ምድር ሀብት አንዱ ሲሆን ድንጋይ ከሰል ደግሞ አንዱና ዋነኛው በዞኑ ከርሰ ምድር የሚገኝ ሀብት ነው። በዞኑ ድንጋይ ከሰል ሀብት በቦረዳ፣ ቁጫ አልፋ፣ ቆጎታናም ጨንቻ ወረዳዎች በስፋት እንደሚገኝ በዘርፉ የተደረጉ ጥናቶች ያሳያሉ። የተፈጥሮ ሀብቱን በዘላቂነት በማልማት ለመጪው ትውልድ ጭምር እንዲተላለፍ ከአርባ ምንጭ ዩኒቨርሲቲ ጋር በመቀናጀት በጥናት የተደገፈ ሳይንሳዊ ጥረቶች እየተደረጉም ይገኛል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ ከዞኑ የተፈጥሮ ሀብቶች መካከል የድንጋይ ከሰል ሀብትን ለማልማት የሚደረገውን ጥረትና የተገኘውን ውጤት ያስረዳሉ። የአካባቢውን የተፈጥሮ ሀብት ለአካባቢው ልማት ለማዋል ዞኑ በትኩረት ሰርቷል። የአካባቢውን ማህበረሰብ ብቻ ሳይሆን በዘርፉ የሚገኘውም ገቢ የመንግስትን ልማት የማስፋፋት አቅምም በእጅጉ እንዳሻሻለ ያብራራሉ። የጋሞ ዞን በዓለማችን ላይ የተለያዩ ጸጋዎች አሉ። እነዛ በሙሉ ሙሉ የተሰጠው ዞን ነው ማለት እንችላለን። በተለይም በማዕድን ላይ ደግሞ አሁን የድንጋይ ከሰል፣ የከበሩ ድንጋዮች በዞናችን በተለያዩ ወረዳዎች የድንጋይ ከሰል እስካሁን በተደረሰበት በቦረዳ፣ በቆጎታ፣ በጨንቻ፣ በቁጫ እና በቁጫ አልፋ በእነዚህ ወረዳዎች የድንጋይ ከሰል እንደተገኘ ያው መረጃዎች ያሳያሉ። ስፔሲፊካሊ ወደ ቦረዳ የድንጋይ ከሰል ስንመጣ ቀደም ሲል የደቡብ ብሔር ብሔረሰቦች ህዝቦች ክልል በነበረበት ወቅት የድንጋይ ከሰል የቅኝትና የማምረት ፈቃድ ይሰጥ ነበር ለባለሀብቶች። በዛም የተወሰኑ ባለሀብቶች ወደ ስራ የገቡ ነበሩ። ከቅርብ ጊዜ ወዲህ በርካታ የአካባቢ ማህበራትና ባለሀብቶች በተደራጀ አግባብ በዚሁ የድንጋይ ከሰል ለማምረት ፈቃድ የቅኝትም የማምረት ፈቃድ ለማግኘት ያው ጥረት ሲደረግ ነበረ። በዚህም ደግሞ የመንግስትም ድጋፍ ያስፈልግ ነበርና ያው ከወረዳ መነሻ ተደርጎ ዞን ድጋፍ ይሰጣል፣ ክልል ድጋፍ ይሰጣል ለቅኝትም ለማምረትም። በዚያው መሰረት በዞናችን በርካታ ማህበራት እና የአካባቢ ባለሀብቶች ድንጋይ ከሰል ለማምረት ፈቃድ ወስዷል። ይሄ ድንጋይ ከሰል ለአካባቢውም ሆነ ለማህበረሰቡ አልፎም ደግሞ እንደ መንግስት ለምናካሄዳቸው ትላልቅ ፕሮጀክቶች የአካባቢ ሀብት ለአካባቢ ልማት ከማዋል አንጻር ትልቅ ስራዎች እየተሰሩ ነው የሚገኙት። አሁን ለምሳሌ ያህል የቦረዳ ወረዳ የሚያካሄዳቸው ፕሮጀክቶች በአብዛኛው ከዚህ ከሚገኝ ገቢ ወረዳው በብዙ ተጠቃሚ የሆነ ነው የሚገኘው።
የድንጋይ ከሰል ሀብት በስፋት የሚገኝበት የቦረዳ ወረዳ አስተዳዳሪ አቶ አሸናፊ ሻሌ በበኩላቸው በወረዳው ከ2015 ዓ.ም ታህሳስ ወር በሁለት ባለሀብቶች የተጀመረው የድንጋይ ከሰል ማዕድን ልማት በአሁኑ ወቅትም በ103 ማህበራት የታቀፈ 4000 የሚጠጉ ወጣቶችና ሌሎች የማህበረሰቡ ክፍሎች በዚሁ የድንጋይ ከሰል ምርት የሥራ ዕድል አግኝተውም እየሰሩ ይገኛል። የወረዳው ነዋሪዎች ከድንጋይ ከሰል ማዕድን ማምረት ሥራ በተጓዳኝ በአካባቢው በተፈጠረው አገልግሎት ሰጪ ተቋማት ተጨማሪ የሥራ ዘርፎችም ተሰማርተው ራሳቸውንና ቤተሰቦቻቸውን እየቀየሩ ነው ይላሉ። የድንጋይ ከሰል አልሚ ባለሀብቶችና የማህበራት አባላት የተለያዩ ክልሎች የተወጣጡ ሲሆን ሕጋዊ አሰራርን መሰረት አድርገው ነው ወደ ሥራም የገቡት። የድንጋይ ከሰል ሀብት የቦረዳ ወረዳን ታሪክ የቀየረ አጋጣሚ ሲሆን ወረዳው በጅምር የቀሩ በርካታ የልማት ሥራዎችን በማጠናቀቅ ማስመረቅ ያስቻለ ከፍተኛ የገቢ አቅምም ፈጥሯል። በእኛ ወረዳ የዚህ የድንጋይ ከሰል ማምረት ስራ የተጀመረው በ2015 ዓመተ ምህረት ከታህሳስ ወር ጀምሮ ነው። ለመጀመሪያ ጊዜ ስራው ሲጀመር የሁለት አልሚ ባለሀብቶች እና ወይም ፒኤልሲዎች ናቸው ስራ የጀመሩት። ኡርጉዌና ወዞ የሚባሉ ፒኤልሲዎች ናቸው። እነሱ ሁለቱ የጀመሩት 2015 ታህሳስ ወር ላይ ነው። ከዛ በኋላ የከሰል አለኝታው በተለያየ ጊዜ በጥናት ተረጋግጦ ሰፊ ፖቴንሻል አካባቢ ላይ መኖሩ መታወቁን መነሻ ተደርጎ የተለያዩ ፒኤልሲዎች ከጊዜ ወደ ጊዜ ቁጥሩ እየጨመረ የመጣ አጠቃላይ ከሰል ስራው ከተጀመረ ጊዜ ጀምሮ እስከ ዛሬ ድረስ በወረዳችን በዚህ በኢንቨስትመንት ዘርፉ ላይ የተሰማሩ የፒኤልሲዎች ወይም ማህበራት ብዛት 103 ነው። 103 ማህበራት በተጨባጭ ወደ ስራ እንዲገቡ ህጋዊ አሰራርን በተከተለ አግባብ ከዞን መንግስት ከክልል መንግስት ጋር በተናበበ አግባብ የነሱ የተለያዩ አካባቢዎች ላይ የማልማት ልምዳቸው ታይቶ ያላቸው ካፒታል መጠናቸው ታይቶ ማልማት የሚችሉ ናቸው አይደሉም፣ ቦታውን ያለ አግባብ ወስዶ ሊያባክኑ የመጡ ናቸው ወይስ አልምቶ አካባቢውን ወደ ተጨባጭ መንግስት ወደሚፈልገው የእድገት ደረጃ ሊያሸጋግሩ የሚችሉ ናቸው የሚለው ነገር በየደረጃው ባለው መንግስት መዋቅር ተገምግሞ ተተችቶ የማልሚያ የኢንቫይሮንመንታል ኢምፓክት አሴስመንት ሰነድም ጭምር አካባቢውን ለልማት ከወሰድኩ በኋላ መልሶ እንዲያገግም ወይም እንዲያለማ ምንድነው ማድረግ የሚችለው የሚለውን እቅድ ቀድሞ ለመንግስት መዋቅሩ አስገብቶ ያ እቅድ በተደራጀ ሁኔታ በየደረጃው ባለው መንግስት አካላት ተገምግሞ ከጸደቀ በኋላ ነው ህጋዊ የማምረት ፍቃድ የሚሰጠው። መጀመሪያው ቅኝት ይሰራል። ቅኝት ከተደረገ በኋላ የቅኝት ፍቃድን የወሰደ ሰው መጥቶ ቅኝት ያካሂዳል። ቀጥሎ ደግሞ ምርመራ ያካሂዳል። ምርመራ ካደረገ በኋላ የማምረት ፍቃድ ይሰጣል። የተፈጥሮ ሀብትን በሚገባ እንዲለማ መሰረታዊ ከሆኑ ጉዳዮች መካከል ህጋዊ አካሄድን ተከትሎ ሀብቱን ለማልማት ፈቃድ ማግኘትና ፈቃድ የሚጠይቁ ባለሀብቶችም ሆነም በማህበር የተደራጁ አካላት እንዲሁም ግለሰቦችም ህጋዊ አካሄድን ብቻ እንዲከተሉ ማድረግ የግድ ሆኗል። በዚህ ረገድ ሀብቱን ለሚያለሙ አካላት የማዕድን ሀብት ልማት አዋጆች፣ መመሪያዎችና ደንቦችን መሰረት ባደረገ መልክ ተከናውኗል። የጋሞ ዞን መስኖ ውሃና ኢነርጂ ልማት መምሪያ በዚህ ረገድ የተፈጥሮ ሀብት ልማትና ክትትል ግንባር ቀደም ኃላፊነት የተጣለበት ተቋም ሲሆን የማዕድን ሀብት ልማት ስራው ህግን ብቻ መሰረት አድርጎ እንዲሰራ የተደረገውም ጥረት በሚከተለው መልክ ይገለጻል። የአርባ ምንጭ ዩኒቨርሲቲ የጂኦሎጂስት ቲም ዋናውን ስራ ቀድሞ ሰርቷል። አጠቃላይ ቦታው ላይ የማዕድን የከሰል ማዕድኑ በቂ እንደሆነ ምርት እንዳለው ተረጋግጧል። ሀብት ማፍራት ያለበት አንድ ሰው ብቻ አይደለም። እንደ ሀገር ሁሉም ሰው እኩል መብት አለው። ስለዚህ ያንን ለማድረግ ነው በዞንም በክልልም እየተከደ ያለውና በተለይ የደቡብ ኢትዮጵያ ክልል ከተደራጀ በኋላ አዲስ አዋጅ የወጣው አዲስ አዋጅ በግልጽ አስቀምጦታል። ምንድነው የሚለው? የአካባቢ ባለሀብቶችና አርሶ አደሮቹ በቀጥታ ተጠቃሚ መሆን አለባቸው የሚል አንቀጽ ስለተቀመጠ በአዲሱ አዋጅ መሰረት ነው ሁሉንም ማስተናገድ የጀመረው። አንድ ሰው ይውሰድ ተብሎ የተባለው ቦታ አሁን ወደ 55 ሰው እንዲገባ ነው የተደረገው። አሁንም ቀይ ተጨማሪ መግባት ያለባቸው ሰዎች አሉ። የአካባቢ ሰዎች 55ቱ ሲገቡ ከ90% በላይ የአካባቢ ባለሀብት እንዲገባ የተደረገው። ህጋዊነትን በተመለከተ አንድ ባለሀብት ያው
ቅኝት ፈቃድ ይወስዳል። በዚህ አካባቢ በማዕድን እሰማራለሁ ብሎ ለዛም ደግሞ ድጋፍ ይሰጣል። ድጋፍ ከወረዳ ጀምሮ ነው የሚሰጠው። ከዞን እንደዚህ ክልል ይሄዳል። ምንድነው የሁሉም አሳታፊ የሆነ አሰራር ነው የምንከተለው። ከላይ እስከ ታች በመንግስት አሰራር ያለውን የተናበብን ነው የምንሰራው። በማዕድን ልማት ዋነኛ ባለቤት ሀብቱ በሚገኝበት አካባቢ የሚገኘው ማህበረሰብ ሲሆን ህብረተሰቡም ዘላቂ ተጠቃሚ ማድረግ፣ በዚህም ማህበረሰቡ በፍትሃዊነት በማደራጀት የሥራ ዕድል ተጠቃሚ ማድረግ ቅድሚያ የሚሰጠውም ጉዳይ ነው። ሀብቱን ለማልማት ፈቃድ የሚወስዱ ባለሀብቶችም ከሚጠበቅባቸው ግንባር ቀደም ጉዳዮች መካከል ከምርት ፍለጋ እስከ ማምረት ድረስ ባለው ሂደት ህዝቡ ተጠቃሚነት ቅድሚያ መስጠትም ይሆናል። የማምረት ፍቃድ ፋይናሊ የሚሰጠው ግን አካባቢውን መልሶ የማልማት አካባቢ ልማት ላይ የመሳተፍ አቅሙ በደንብ በውል ሰነድ በተረጋገጠ ሁኔታ ነው ወደ ስራ የሚገባውና በዚህ ሂደት ያለፉ 103 የአልሚ ባለሀብቶች ወይም ፒኤልሲዎች ያሉበት ማህበር ነው እኛ ወረዳ ላይ ማዕድኑን ከሰል ድንጋዩን እያመረተ ያለው። ይሄ ከሰል ድንጋይ ወደ ወረዳችን መጥቶ የቦረዳን ወረዳ ገጽታ ታሪክ የቀየረ ኢንቨስትመንት ነው ብለን ነው እኛ እንደ አካባቢ አስተዳደር መዋቅር የህዝባችን ተጠቃሚነት ከማረጋገጡ ጋር ተያይዞ የወጣቱ ስራ የነበረው ወጣት ስራ እድል በርካታ አግኝቶ ወደ ስራ የገባበትን ሁኔታ በምንመለከትበት ጊዜ ላይ ፈጣሪ በሰማይ ለቦረዳ ህዝብ መልካምን አስቦ መንግስት ደግሞ በተደራጀ አግባብ እነዚህ ማህበረሰቦች ተጠቃሚነት ለማረጋገጥ ለዘመናት ተነክቶ የማይታወቅ ዘርፍ ነበር። የተደራጁ ማህበራት ቅድሚያ እንትን ማግኘት አለባቸው። ለአንድ ሰው የሚሰጥ ሄክታር አለ። ለቅኝት 1000 ሄክታርም ሊሰጥ ይችላል። ለማምረት ግን ለአንድ ባለሀብት እስከ 10 ሄክታር የተቀመጠ ነገር አለ። ያን እንትን ሲያጠናቅቅ ወር አፈጻጸሙ ታይቶ መንግስት ሊያድስ ይችላል። በጋሞ ዞን የሚገኘውን የድንጋይ ከሰል በስፋት ለማልማት ጥረት የተጀመረው ከ2015 ዓ.ም ጀምሮ ነው። በተለይም በቦረዳ ወረዳ የሚገኘው የተፈጥሮ ሀብቱ በአሁኑ ወቅትም በስፋት ተመርቶ ለማዕከላዊ ገበያም እየቀረበ ይገኛል። በተለይም በቦረዳ ወረዳ የሚገኘው የተፈጥሮ ሀብቱ በአሁኑ ወቅትም በስፋት ተመርቶ ለማዕከላዊ ገበያ እየቀረበ ይገኛል። በቀን 200 በላይ ከባድ ተሽከርካሪዎች ከነተሳቢያቸው ጭነው ሲሚንቶ ፋብሪካዎች የኃይል ግብዓት እንዲውል እያቀረቡም ይገኛል። በአሁኑ ወቅት የማዕድን ሀብቱ በስፋት እየተመረተ ከሚገኘው ከወረዳው ሀምቢሳ ቀበሌ ብቻ በቀን 4000 ቶን በላይ የድንጋይ ከሰል ተመርቶ ጥቅም ላይ እየዋለም ይገኛል። ከዚህም የምርት ሂደት የአካባቢው ማህበረሰብ በቀጥታም ሆነ በተዘዋዋሪ በተጨባጭ ተጠቃሚ እየሆነ ይገኛል። በአካባቢው ተገኝተን ያነጋገርናቸው አርሶ አደሮችም ይህንኑ ያስረዳሉ። ታኔ ሀገ ከሰል ቢታ ገሌኒ ከሰል ያቦላ ሎጎ አጎይት የከሰል ድንጋይ በአካባቢው መመረት ከጀመረ ወዲህ በጣም ተጠቅሜያለሁ። የተጠቀምኩት ባለሀብቶች ወደ አካባቢው ከገቡ በኋላ ነው። በእርሻ ማሳዬ ላይ የድንጋይ ከሰል እንዳለ ነገሩኝ። የድንጋይ ከሰል ምን እንደሆነ ስጠይቃቸው ማዕድን እንደሆነ ነገሩኝ። መሬቱን ለማምረት የተረከቡ ባለሀብት ገለጹልኝ። 1,500,000 ብር አግኝቻለሁ። በዚሁ ገንዘብ በከተማም 2 የመኖሪያ ቤት ቦታ ላይ ባለ 104 ቅጠል ቆርቆሮ ቤት ሰርቻለሁ። አከራይቼ ተጠቃሚ ሆኛለሁ። እኔና ቤተሰቤ ተጠቃሚ ሆነናል። ልጆቼንም እያስተማርኩ ነው። በዚህ ሀብት ሰዎች ፈጽመው አልተጠቀሙም የሚለው ሐሰት ነው። እኔ ካገኘሁት ገንዘብ በላይ ያገኙ፣ ከኔ በታችም ያገኙ አሉ። የአካባቢው ሰዎች ሁሉ ተጠቃሚ ናቸው። ደምተው ጋር ጎይት ዳሳሲ ዶሰና አሳይ በጎይት ታይኮሮ ታሪው 800,000 ብር ኪዳሮ ከታ ከጣስ እኔ አስቀድሜ የተረከብኩትን 800,000 ብር ቤት ነው የሰራውበት። በዚህም በጣም ተጠቃሚ ሆኛለሁ። ልጆቼንም እያስተማርኳቸው እገኛለሁ። ናታይ ተማርሰ ደዳይስ ገበሬ ነኝ። በደንብ አልሳለሁ። በደንብ ይጠቀም ነበር እና ከመጣው ጋር ያለውን ገንዘብ ተጠቅሜ ቤት ሰርቻለሁ። አሁን ከዛ በኋላ ያው እስካሁን ድረስም ከቤቱም እየተጠቀምኩ ነኝ በከራይ። እነዚህ ቤተሰቦች ናቸው። ስለዚህ በጣም በዚህ አጋጣሚ የኛ የወረዳ መንግስትም በጣም ያመሰግናለሁ። ጥሩ ነው። አካሄዱን ስናይ በጣም ደስ ይላል። ይሄ ፕሮጀክት ሲገባ ከዚህ በፊት አካባቢው በጣም ምስኪን ናቸው። በጣም ተቸግረን ነው የምንኖረው። በጣም አሁን ከገባ በኋላ ደግሞ በጣም ለውጥ ያገኝተናል።
ወጣት እድል ስራ ፈጠራ ወጣት አሁን ጥሩ ስራ እየሰሩ ናቸው። ከዚህ በፊት መንገድ ላይ ነው የሚቆሙት። አሁን ደግሞ ወደ ስራ ተሰልፎ ሁሉም አሁን ሀብታም ነው። አንዳንድ ወጣት ያለነሰ ወደ 300 ወደ 400 ሺህ ብር ባንክ ላይ አላቸው። ስለዚህ ይሄ አባት ቤተሰብ ነውና ከዚህ በፊት ምንም የላቸው። በዚህ አጋጣሚ ደግሞ የሆነ ፕሮጀክት መጥቶ በካሳ የነሱ ምረት ወደ 600 ሺህ ብር ነው ያገኙት። ስለዚህ ከዚህ በፊት በሳር ቤት ነው ያሉት። ከዛውን ወደ 62 ቤት ቅጠል ቆርቆሮ ተሰርቷል። ቤት ላይ ሶፋ ምናምን ሁሉ ገብቷል። አልጋ በጣም ተሻሽለው ነው የሚኖሩት። በጣም ደስ የሚል ነው። በአሁኑ ወቅት ማህበረሰቡ ለመንግስት ከሚያነሳቸው ዋነኛ ጥያቄዎች መካከል ኑሮ ውድነትን ለመቀነስ የሚያስችለው ስራ ዕድል ፈጠራን ማመቻቸትና ማስፋፋት ከፍተኛውን ድርሻ ይይዛል። በጋሞ ዞን የከሰል ድንጋይ በስፋት እየለማ ከሚገኝበት ቦረዳ ወረዳ አካባቢ ወጣቶች ማህበር ተደራጅተው የተፈጥሮ ሀብቱን በማልማት ኑሯቸውን አሻሽለዋል። በቤተሰብ ደረጃም በሚሊዮኖች የሚቆጠሩ ገቢ በማግኘት ህይወታቸውን የቀየሩ ወጣቶችም እንዳሉ ነው አንዳንድ የወረዳ ወጣቶች የሚያስረዱት። እኛ 6 ሆነን 9 ሚሊዮን 500 ሺህ ብር ያገኘ ነው። ከዛ እኔን የደረሰኝ 1 ሚሊዮን 500 ሺህ ብር አግኝቻለሁ። እኔ በራሴ በሱ ብር በቃ ኑሮን ተቀይሬያለሁ። በካርታና ፍለን ያለው ቦታ ላይ 520 ሺህ ብር መሬትና ከነቤት ገዝቻለሁ። አሁንም እዚህ ማኖሪያ ላይ 62 ቅጠል እዚህ ሆቴል እሰራለሁ ብዬ እያቀድኩ እየሰራው ነኝ። በዛ የበለጠ ነገር ብዙ ነገር ነው እቅዱ ያወጣሁት እየሰራው ነኝ። በጣሪ መዝገን ይሄ ነገር ደግሞ በአንድ በኩል በእግዚአብሔር ዘንድ የሆነ ነው። በሁለተኛ ደረጃ በወረዳ መንግስት ሞተሩን 170 ሺህ ብር ሰርቪስ ሞተር ገዝቻለሁ። ደግሞ እዚህ ሰፈር ላይ ድሮ ማብራት የለንም፣ ማብራትን አገኘን፣ ውሃውን አገኘን። በጣም ተቀየረናል። እኛ አሁን እኔ በቦረዳ ወረዳ አደራጅ መስሪያ ቤት አደራጅቶ በቱሳ ማዕድን ቁፋሮ ላይ በኮሚሽን ስራ ላይ አደራጅቶ ልኳል። በዛ ላይ በኮሚሽን አደራጅ ያደራጀው መሰረት ላይ ሸራ አሳሪ ከ80 በላይ ኮሚሽን እስከ 70 በላይ ተራ አስከባሪ ከ28 በላይ በዛ ባሉት ወጣቶች ላይ በኮሚሽን ላይ ተደራጅቼ መኪና አስፈላጊ መኪና ካለበት ቦታ አቅርቤ ለልጆችም ለወጣቱም በቂ ሁኔታም እየሰራው ነኝ። በዛ ላይ ደግሞ በዛ በሰራው ላይ በጥሩ በጣም ጥቅም አግኝቻለሁ። ራሴም ቤተሰብም ለውጥ አግኝቻለሁ። ማህበሩ ኮዶ ማይኒንግ ከሰል አምራች ማህበር ባለው ላይ በኮሚሽን ስራ ተደራጅተ እየሰራው ነው የሚገኘው። ከኔ ጋር 77 ማህበራት አሉ። እነዚህን 77ቱን ደግሞ ህግና ደንብ መመሪያ በጠበቀው ኢንተርፕራይዝ ቢሮ አደራጅቶ ስራ እድል በመፍጠር እዛ በኮሚሽን ማህበር እየሰራን ነው የምንገኘው። የኛ ማህበር አደራጀቱ በወረዳችን 31 ቀበሌ ነው ያለው። ከ31ዱ ቀበሌ አማኪሎ ስራ እድል ፈጠራ አደራጅቶ ከየቀበሌ ከ31ዱ ማለት ነው። ከዚህ ወይ ከአንድ ቀበሌ ብቻ አይደለም፣ ከአንድ ቤተሰብ ብቻ አይደለም። በዚህ ከሰል ድንጋይ ዙሪያ በጣም ነው የተጠቀመው። ማብራት የለም ነበረን፣ ውሃ የለም፣ ውሃ ያስቸገርን ነበረን። አሁን ግን ማብራት ቢሆን ውሃ ቢሆን ሁሉ ሙሉ ነው። የጎደለብን ነገር ምንም ነገር የለም። በጣም ከዚህ በፊት ጠንጠል የሚባል ቦታ በጣም ቆላማ ነው። በጣም የሚጠጣው ውሃ የለም። ወደ 4 ሰዓት 5 ሰዓት ተጎዘን ውሃ የምናገኘው። አሁን በዚህ ፕሮጀክት ባለሀብቱ ለኛ ውሃ ቆፍሮ ቦምባ በቤታችን ገላያን በሻውን ነው የምንታጠበው በቤት። ስለዚህ ማብራት አለን። የሆነ ማብራት ለኛ ለየቤቱ ለአካባቢው ለሁሉ ማብራት ሰጥቶ በጣም ለውጥ ያገኝተናል። የቦረዳ ወረዳ የከርሰ ምድር በረከት የሆነው የድንጋይ ከሰል ማዕድን የወረዳውን የልማት እንቅስቃሴ እንዲጠናከር ዋነኛ የገቢ ምንጭ እየሆነም ይገኛል። ወረዳው የድንጋይ ከሰልን ማምረት ከጀመረበት ጊዜ አንስቶ ይህንን መረጃ እስካገኘንበት ዕለት 688040 ቶን የድንጋይ ከሰልም ለገበያ ቀርቧል። ማዕድኑን በማልማት ሂደት መሬት ክራይ፣ የሮያሊቲን ገቢን ጨምሮ ሌሎችም ልዩ ልዩ ዘርፎችም ገቢ ተሰብስቧል። የረጅም ዓመታት የወረዳው ሕዝብ የመሠረተ ልማት ጥያቄዎች ወረዳው በራሱ አቅም ማሟላት እንዲችል እያደረገም ይገኛል። አብነትም
የቦረዳ ወረዳ አስተዳደር ጽሕፈት ቤት፣ የንጹህ የመጠጥ ውሃ ፕሮጀክቶች፣ የወረዳ ከተማን ከገጠር ቀበሌያት የሚያገናኝ መንገድና የሌሎችም ግንባታዎች የዋለው በጀት የተገኘውም ከዚሁ የወረዳው የድንጋይ ከሰል ሀብት ነው። ይሄ የድንጋይ ከሰል አምራች አልሚ አካላት ወደዚህ ከገቡ በኋላ ወረዳችን ላይ የተለያዩ ተጀምሮ መንገድ ላይ ቆሙ የቀሩ ፕሮጀክቶችን ማስጨረስ የምንችልበት አዳዲስ ፕሮጀክቶችን ጀምረን ማጠናቀቅ የምንችልበት ሰፊ እድል አግኝተን በተለይ ከገቢ አንጻር እስካሁን ድረስ አካባቢው ላይ ተመርቶ ወደ ፋብሪካ ትራንስፖርተሮች ትራንስፖርት ያደረጉት ወይም አልሚዎች ትራንስፖርት ያደረጉት 688040 ቶን ድንጋይ ከሰል ነው ከዚህ አካባቢ ተጭኖ እስካሁን ድረስ የወጣው። 688040 ቶኑ የወጣው እንግዲህ 2015 ታይሳስ ወር ጀምሮ እስከ ትላንትናው ዕለት ድረስ የወጣው ነው አጠቃላይ የወጣው ነው። በዚህ ደግሞ መሬት ኪራይ ከፍሎ ነው አልሚዎች ወደ አካባቢያችን የመጡት። መሬት ኪራይ የከፈሉበት ገቢ ስንመለከት 9,992,345 ብር ነው። እንግዲህ ከመሬት ኪራይ ብቻ ቦታውን ባለቤቱ ነው ህጋዊ ፍቃዱ ወስዶ በአሰራር አልፎ የመጡ አልሚዎች ቦታውን ሲረከቡ እንዲሁ ነፃ አይወስዱም። ለወረዳው መንግስት ወይም ለወረዳው አስተዳደር ገቢ አስገብቶ ነው የሚወስዱትና በዚህ በመሬት ኪራይ 9,992,345 ብር የተሰበሰበበት ሁኔታና ከዛ ውጪ ደግሞ አልምቶ እየጫኑ ያሉ አካላት የሮያሊቲ ገቢ በአዋጅ በማዕድን አዋጅ ላይ የተረጋገጠ 6% ከሽያጭ ዋጋቸው 6% ለወረዳው መንግስት የሮያሊቲ ገቢ ወይም እዚህ ንጥረ ዕቃው ለፋብሪካ በሚሸጥበት ጊዜ ላይ 6% ለወረዳው አስተዳደር መዋቅር ገቢ መሆን አለበት ብሎ የማዕድኑ አዋጅ ላይ ተቀመጠው እየከፈሉ ያሉበት ሁኔታ አለ። ይሄ ሮያሊቲ ገቢ በየወሩ ነው የሚገባው ማለት ነው። በየወሩ ገብቶ እስካሁን ድረስ 688040 ቶን ተጭኖ በወጣው ላይ እኛ ያገኘነው የሮያሊቲ ገቢ 151,312,560 ብር ነው። ስለዚህ 151 ሚሊዮን ብር ማለት ቀላል ብር አይደለም። ከዚህ ቀደም ይሄ ፖቴንሻል ባልተነካበት ዘመን ላይ መሬት ውስጥ ፖቴንሻሉም ነበረ። ነገር ግን ወደ ልማት ያዞረ አካል ወይም መንግስት ባለመኖሩ ቁጭ ብሎ ያለውን ብልጽግና ፓርቲ የሚመራው መንግስት ወደ ልማት ቀይሮ ወረዳችን የዚህን ያህል የገቢ ተጠቃሚ እንድትሆን ያደረገበት ሁኔታ ነው ያለው። ከዛም ውጪ ከሮያሊቲ ውጪ እኛ በወረዳችን ምክር ቤት አስወስነን የአካባቢ ልማት ላይ የመጣ አልሚ ባለሀብት ከተለያዩ የኢትዮጵያ ኮሪደሮች ከሰሜን ክፍል ከደቡብ ክልል ከደቡብ አካባቢ ከምዕራብ ከምስራቅ አካባቢዎች የመጡ ታላላቅ ተጽዕኖ ፈጣሪ ታዋቂ የሆኑ አልሚ ባለሀብቶች ናቸው ወደ አካባቢያችን የመጡትና እነዚህ አልሚ ባለሀብቶች ወደ አካባቢያችን እስከመጡ ድረስ ምርት እስከሚያወጡ ድረስ ማዕድን አዋጁ ላይ ከተቀመጠው ከሮያሊቲ ገቢ በተጨማሪ የወረዳውን ልማት ላይ ተሳታፊ መሆን አለባቸው። ወረዳውን በተለያየ መልክ በልማት መደጎም አለባቸው መደገፍ አለባቸው ተብሎ ምክር ቤት ላይ በወረዳ ምክር ቤት ላይ ጸድቆ ልዩ ልዩ የአካባቢ ልማት ተሳትፎ በሚል ልዩ ልዩ ገቢ ሪስ ተዘጋጅቶ ገቢ የተሰበሰበ ነበር የቆየው ማለት ነው። ለምሳሌ አንድ መኪና ተጭኖ ሲወጣ ተሳቢ መኪና 15000 ብር ለወረዳው ገቢ ከፍሎ ነው የሚሄደው። ሾልቶ መኪና 10000 ብር ከፍሎ ነው የሚሄደው ማለት ነው። ሌሎች ደግሞ ሎቤድ የሚባል መኪና አለ። ሎቤዱም ተቀራራቢ ከተሳቢ ጋር እኩል ጭነት የሚጭን ስለሆነ 15000 ብር ከፍሎ የሚወጣበት ሁኔታ አለ። ይሄ ልዩ ልዩ ገቢ ሪስ ላይ የተሰበሰበ ገንዘብ ከሮያሊቲ ውጪ ሲታይ 320 ሚሊዮን 274,809 ብር ነው። እስካሁን ድረስ እስከ ትላንትናው ቀን ያለውን የገቢ አሰባሰብ አቅማችንን ሲናይ ከ2015 ታይሳስ ወር ጀምሮ ለወረዳው መንግስት ገቢ ሆኖና ይሄን ገቢ ብቻ ሳይሆን ሌሎች ዘርፎች ላይም ቢያንስ የወረዳችን ልማት መደጎም አለባቸው አልፎም ደግሞ የዞኑንም ልማት መደገፍ አለባቸው የሚል የምክር ቤቱ ውሳኔ እስከሆነ ድረስ ያን መነሻ አድርጎ ጋሞ ልማት ማህበር በወረዳ ቅርንጫፍ ከእያንዳንዱ መኪና የኮቴ ብሎ ገንዘብ ይሰበስባል። በቅርቡ በአርባ ምንጭ ከተማ ግንባታው ተጀምሮ ስራው እየተፋጠነ ለሚገኘው የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ የሚውለው በጀት ድጋፍም ከዚሁ የድንጋይ ከሰል ሀብት የተገኘ መሆኑ ሳይጠቀስ የማይታለፍ አስተዋጽኦ ነው። ይህም የተፈጥሮ ሀብቱ ለሁሉም አቀፍ ዞናዊ ልማትና ኢኮኖሚያዊ እንቅስቃሴዎች ሁነኛና አስተማማኝ የገቢ ምንጭ መሆኑን ያሳያል። የቦረዳ ወረዳ የሚያካሂዳቸው ፕሮጀክቶች በአብዛኛው ከዚህ ከሚገኝ ገቢ ወረዳው በብዙ ተጠቃሚ የሆነ ነው የሚገኘው። ለአካባቢውም ሆነ ለማህበረሰቡ አልፎም ደግሞ እንደ መንግስት ለምናካሄዳቸው ትላልቅ ፕሮጀክቶች የአካባቢ ሀብት ለአካባቢ ልማት ከማዋል አንጻር ትልቅ ስራዎች እየተሰሩ ነው የሚገኙት። አሁን ለምሳሌ የአርባ ምንጭ ስቴዲየም ላይ የሚዋጣ መዋጮ አለ። ልክ አሁን ይሄ ከሰል ምርት በዚህ የአካባቢ ልማት ላይ ትልቅ ከባለ ሀብቶቹ ከሚያመርቱ ለስቴዲየሙም ሆነ ለአካባቢ ልማት ግንባታዎች
ማስፈጸሚያ የሚሆን በጀት ከዚህ እየተገኘ ነው የሚገኘው። በቦረዳ ወረዳ የድንጋይ ከሰል በስፋት በማምረት ለሀገሪቱ ሲሚንቶ ፋብሪካዎች እያቀረቡ ከሚገኙት መካከል የኤፍኢ ኮንስትራክሽን አንዱ ነው። ሀገር በቀል የሆነው ድርጅቱ ሕጋዊ ፍቃድ ይዞ የድንጋይ ከሰል ማዕድን ሀብቱ የሚገኝበትን በምርመራ በመለየት ማምረት ከጀመረ 1 ወር ሆኖታል። በሁለት ትልልቅ ማህበራት የታቀፈው በመቶዎች የሚቆጠሩ የአካባቢ ሰዎች ከድርጅቱ ጋርም አብረው እየሰሩ ይገኛል። የከባድ መኪና ሾፌሮች የማዕድን ማምረቻ ማሽኖች የሚያንቀሳቅሱትን ተጠቃሚ ማድረግና ሌሎች ስራዎችም ድርጅቱ ለህብረተሰቡ የፈጠራቸው የስራ ዕድሎች መሆናቸውን የድርጅቱ ተወካይ አቶ ደረጃ ለሙ ይናገራሉ። ድርጅታችን በመጀመሪያ የአካባቢው ድርጅት ነው። እዚሁ በቀል ነው። ከሌላ ቦታ የመጣ ሳይሆን እዚሁ ጋሞ ዞን ላይ እየሰራ የቆየ ነው በተለያዩ ፕሮጀክቶች። ከዛም አልፎ ወደ ከሰል ማምረት ወይም ፍለጋ ላይ ከ2015 አጋማሽ ጀምሮ ኦልሬዲ ባለፉት 2 ዓመታት በዚሁ ፍለጋ ላይ ነው የቆየ ነው። በቂ ባለሙያዎችን በመቅጠርና የተለያዩ ሰራተኞችን በቦታው በማሰማራት ምን በማለት በአካባቢው ስንሰራ ነው የቆየ ነው። ከዚያም በኋላ ለዚህም ያው ህጋዊ ፍቃድ ከሚመለከተው ከክልሉ ማዕድን ቢሮ ከዞንም ከወረዳም ከሚመለከተው አካል የሚመለከተውን ፍቃድ የምርመራም ሆነ የምርት ፍቃድ ወስደን በአካባቢው ተሰማርተን አሁን በስራ ላይ እንገኛለን። በማህበር የተደራጀ 2 ትልልቅ ማህበራት አሉ። እነኛ ማህበራት ከኛ ጋር እየሰሩ ነው። በመቶዎች የሚቆጠሩ አባላት አሉት። ሁለተኛ በከሰል ማጽዳትና ለቀማ ስራ ላይ የተሰማሩ ሴት ሰራተኞች አሉ። ከ40 በላይ የሚሆኑ ሴት ሰራተኞች አሉ። እነዛም በዚሁ ድርጅት ተቀጥረው ነው የሚሰሩት። ከዛም በላይ ደግሞ ከማሽኖች ጋርና ከተለያዩ የስራ አካላት ጋር እየሰሩ የሚሰሩ ብዛት ያላቸው የአካባቢው ሰዎች አሉ። በመቶዎች የሚቆጠሩ ሰራተኞች አሁን ከኛ ጋር ገብተው እየሰሩ ነው። ምርት ተጭኖ ሲወጣ የአካባቢ ወጣቶች እዚህ ጋር ቢያንስ ከምርት ማምረት ጀምሮ እስከ ሸራ ማሰር ሲጫንም ሌላ መኪና ማቅረብ ሌላም በጣም ብዙ ስራ የሚሰሩ ወጣቶች አሉ። በአንድ መኪና ወጣቶች ከ4000 ብር በላይ የሚያገኙ እንትን ነው። በቀን ውስጥ ከአንድ ድርጅት ብቻ 20-30 መኪና ይጫናል። እዚህ ያለ ከ20 በላይ አምራች አለ። ከነሱ ምን ያህል ሊገኝ እንደሚችል ይሄን መገመት ይቻላል። ከወረዳው ጋር በመነጋገር የድርጅቱን ግሬደር እና ሩሎ በማምጣት መንገድ ስራ ጥገና ጀምረናል። ይህንንም ድርጅቱ ለአካባቢው የሚያደርገው አስተዋጽኦ ነው። ኤፍኢ ሀብቱን በማልማት ራሱንና የአካባቢውን ማህበረሰብ ተጠቃሚ ለማድረግም ከማዕድን ምርመራ እስከ ማምረት ህጋዊ ፍቃድ አሟልቶ ነው ወደ ስራም የገባው። አዋጁ በሚያዘው መሰረትም በወሰደው 10 ሄክታር መሬት ላይ የድንጋይ ከሰል እያመረተም ይገኛል። ለምርቱ ሲባል መሬቱን ለለቀቁ አርሶ አደሮች ከ9 ሚሊዮን ብር በላይ ካሳ መክፈላቸውን የኤፍኢ ኮንስትራክሽን ተወካይ ይጠቅሳሉ። ከክልሉም ህጋዊ ፍቃድ ወስደን በዞን ደረጃ ወርደን እስከ ወረዳው መተን የሚገባውን የመንግስትን ህጋዊ ግብርና ሌሎች ጉዳዮችን ከፈጸምን በኋላ ወደ ምርት ስንገባ ቦታው ለተሰጠን 10 ሄክታር ከ9 ሚሊዮን ብር በላይ ካሳ ለገበሬዎች ከፍለናል። የማምረት ስራ ጀምረናል። ከሰርም በሀገሪቱ ላሉ የሲሚንቶ ፋብሪካዎች ማለትም በቅርቡ እየተጫነ ያለው ቀጥታ ሲሚንቶ ፋብሪካዎች እስከዚሁ ድረስ በመምጣት ከኛ እየገዙ እየጫኑ እየወሰዱ ነው እየተረከቡ። በጋሞ ዞን ባለፉት 6 ወራት ከማዕድን ልማት ከ99 ሚሊዮን ብር በላይ ገቢ ተሰብስቧል። አብዛኛው ገቢ የተሰበሰበው ደግሞ ከድንጋይ ከሰል ልማት ነው። ገቢው ካለፈው ዓመት ተመሳሳይ ወቅት ጋርም ሲነጻጸር ከማዕድን ዘርፍ የተገኘው ገቢም እየጨመረ መጥቷል። ይህ የሚያመለክተው የማዕድን ሀብቱን ለማልማት የሚደረገው ርብርብ ከዓመት ወደ ዓመት ውጤት እያስገኘ እንደሆነ ነው። ይሄ 99 ሚሊዮን ማዕድን ያው ማዕድን እንላቸው በርካታ ናቸው። ትልቁን ድርሻ የሚይዘው ድንጋይ ከሰል ነው። ድንጋይ ከሰል ከዚህም በላይ ሊያስገኝ ይችላል። አሁን በተጠና አግባብ ስራዎች አሁን እየተመሩ ነው ያሉት። የተፈጥሮ ሀብትን በዘላቂነት በማልማት ህዝብን ከድህነት ለማውጣት ከሚያስችሉ ጉዳዮች መካከል ሀብትንና እሴትን ጨምሮ ለገበያ ውስጥና የውጭ ገበያ የመዋል ተግባር ግንባር ቀደሙን ስፍራ ይወስዳል። በዚህ ሂደት በጋሞ ዞን ድንጋይ ከሰል ልማት በሚካሄድበት አካባቢ የድንጋይ ከሰል ማጠቢያ ካምፓኒዎችን ማቋቋምን በተመለከተ ተስፋ ሰጪ ጅምሮች ይታያሉ። የካምፓኒዎችን ቁጥር ለማብዛት የሚደረገውን ጥረትና ምርቱ በሚገኝበት አካባቢ ማጠቢያውን በሚገባ ደራጅቶ አካባቢውና ህብረተሰቡን የበለጠ ለመጥቀም ስለተያዘው እቅድ የመንግስት አካላቱም ማብራሪያ አላቸው። ያው አሁን ምርቱ ያው በወረዳ አካባቢ ነው ትልቁን
አሁን በብዛት በቀን እስከ 250 እና ከዛ በላይ ተሳቢዎች ይወጣሉ። ይሄ ምርት ጥሬው ነው፣ ፕሮሰስ ያልተደረገ ነው የሚጓጓዘው። ሄዶም ደግሞ ዌስት ብዙ የሚሆንበት ሁኔታ ሊኖር ስለሚችል ማቀነባበሪያው እዚህ ማጠቢያው እዚህ መሰራቱ ፋይዳው ትልቅ ነው። ከዛ አንጻርም የመንግስትም ትኩረት ነው። ምርቱን እዚሁ ፕሮሰስ ሲደረግ በተጨማሪ አሁንም ለአካባቢው ወጣቶችም ሆነ ለአካባቢ ነዋሪ ስራ እድል ይፈጥራል። ከዛ የሚገኝ ገቢ አለ፣ የሰራተኛ ስራ ግብር አለ፣ ሌሎች አሉ። አካባቢው በአንድም በሌላ መንገድ በዚህ ተጠቃሚ የመሆን እድሉ እየሰፋ ነው የሚሄደው። እዛ አካባቢ አሁን ቅድም እናነሳቸው አካባቢ ወጣቶች መጠቀም አለብን ብለን ካሰብን የከሰል ማጠቢያ ፋብሪካ ትልቁን የከሰል ማጠቢያ ፋብሪካ መተከል ያለበት ከሰሉ ባለበት በቦረዳ ወረዳ። ያንን ለማድረግ ደግሞ ጸድቆ መጥቶ ኢንቨስተር አቅርቦ ቦታ ወስዶ አሁን ግንባታ ጀምሯል። ሰፊ የሰው ኃይል የሚይዝ ነው። ሰፊ ወጣቶችን ስራ እድል የሚፈጥር ነው። ብዙ ስራ ሊሰራ የሚችል ፋብሪካ እየተሰራ ነው። የሁለት ዓመት በአንድና በሁለት ዓመት ውስጥ ተጠናቆ ወደ አገልግሎት የሚገባ ትልቅ ፋብሪካ ግንባታ ላይ ነው ያለው የሚለውን ለመግለጽ ነው። ይህ አላቂ የተፈጥሮ ሀብት በዘላቂነት እንዲለማ በተለይም የአካባቢ ጥበቃና እንክብካቤ ማድረግ በማዕድን ሀብት ልማት አዋጅ በግልጽ ተቀምጧል። ይህንን መሰረት በማድረግ ዘላቂ ጥበቃ ማድረግ የህልውና ጉዳይ ይሆናል። በዚህ ረገድ ከወረዳ እስከ ዞን ያሉ የአስተዳደር አካላት፣ የአርባ ምንጭ ዩኒቨርሲቲ የጥናትና ምርምር ተቋማት እንዲሁም ባለሀብቶችም ህብረተሰቡን ባሳተፈ መልኩ በየራሳቸው የሚያደርጉት ጥረት እንደሚከተለው ይብራራል። ጥቅጥቅ ያለ ደን ላይ ከሰል ካላመረትን የሚል ባለሀብቶች እየመጡ ነው ያሉትና ይሄ 50-60 ዓመት አካባቢ ምን ሊሆን ይችላል? ሰው እዛ አካባቢ መኖር ይችላል፣ እጽዋት መኖር ይችላሉ የሚለውን ጥያቄ ውስጥ የሚከት ነው የሚሆነውና ይሄን ቀጣይ 50-60 ዓመት ላይ ሊመጣ የሚችለውን ስጋትም እድልም በጥናት ላይ በተመሰረተ አግባብ ያን መምራት እንዳለብን እንደ ዞን በተለይ ከማዕድን ጋር ተያይዞ ያለው ፋይዳ ያለው ደግሞ ሊመጣ የሚችሉ እድሎችና ስጋቶችን ቀድመን አውቀን መምራት እንዲያስችል ከአርባ ምንጭ ዩኒቨርሲቲም ላይ አብረን ለመስራት በዚህ ጉዳይ ላይ አሁን መነጋገር ጀምረናል ማለት ነው። ሀብቱን ለማልማት ፍቃድ ስንቀበል የአካባቢውን ጥበቃ ለማካሄድ ኢአይኤ ተሰርቶ መንግስት ውል ገብተናል ያለው ደግሞ የድንጋይ ከሰል አምራች ኮንስትራክሽኑ ሲሆን ሀብቱን ባለማንባቸው አካባቢዎችም መልሰን የተፈጥሮ ሀብቱን ጥበቃናም ማልማት ማካሄድ የቀጣይ ትኩረታችን ይሆናል ይላሉ በተወካያቸው አቶ ደረጀ በኩል። ልክ የማምረት ስራው ሲሰራ ከዚሁ ጋር የአካባቢ ጥበቃ እንዴት ይሰራል የሚል ጎን ለጎን የሚሰሩ ስራዎች አሉ። እነዛን ስራዎች ጀምረናል። እኛ ጀማሪ ነን እንዳልን ልክ አሁን ከተወሰነ ጊዜ በኋላ ችግኝ ማፍላት፣ ሌሎች ነገሮችን የአካባቢ ጥበቃ የሚረዱ ነገሮችን ሌላ ቀርቶ የአፈር ድልዳሎ ምናምን እንዴት መሆን አለበት የሚለውን ቀደም ብሎም እንደነገርኩ ባለሙያዎችን ቀጥረን በባለሙያ እየተመራ ነው የምንሰራው። ከዶክተሮች ጀምሮ ከፍተኛ አቅም ያላቸው ባለሙያዎችን ቀጥረን በባለሙያ ነው እየሰራን ያለ ነው። ልክ የቆረጣና ማዕድኑን የማውጣት ስራ እንደተጠናቀቀ የአፈር ድልዳሎና ከሱ ጋር የመልሶ ማልማት ስራ አብሮ ይሰራል። ይህንንም ለማድረግ ኦልሬዲ እኛ የጅማሮ ስራ ላይ ነው ያለ ነው። በቀጣይም ይህንን አድርገን እናሳያለን። ሌላው ምሳሌ ለመሆን ነው የገባ ነው። የደቡብ ኢትዮጵያ ክልል መንግስት ማዕድንን ጨምሮ የተፈጥሮ ሀብትን በዘላቂነት ከማልማት አንጻር ልዩ ትኩረት ሰጥቷል። ለዚህ ደግሞ በህግ መመራት የግድ ነው። ክልሉ የራሱን የማዕድን ሀብት ልማት አዋጅ አውጥቶም ተፈጻሚ ያደርገዋል። ይህም ለዘርፉ የተሰጠውን ትኩረት ያሳያል የሚሉት ደግሞ የደቡብ ኢትዮጵያ ክልል አካባቢ ጥበቃ ቢሮ ኃላፊ አቶ ግዛቴ ገጂ ናቸው። እንዴት ማዕድን ይመራል? ምክንያቱም የተፈጥሮ ሀብት ማልማት ካለብን በአዋጅ መምራት አለብን፣ በህግ መምራት አለብን ተብሎ በክልሉ ደረጃ የማዕድን አዋጅ አለ። አዋጅ ብቻ አይደለም፣ ደንብ አለው። ይህንን አውጥቶ ነው እየመራ ያለው። ለማዕድን ስራ ምን ያህል ትኩረት እንደሰጠ የሚያሳይ ነው። ሁለተኛው ከአካባቢ ጥበቃ አንጻር ክልሉ 3 አዋጆችን አውጇል። ይሄ አዋጅ አልነበረም ከዚህ በፊት በነበረው ክልል። እነዚህ ደንቦች የትኛውም አካል አካባቢን መበከል እንደሌለበት፣ የማዕድን አልሚዎችም ቢሆኑ ማዕድናቸውን ሲያለሙ አካባቢን በማይበክል መንገድ መሆን እንዳለበት በግልጽ ያስቀምጣል። የክልሉ መንግስት በተለይ ለአካባቢ ጥበቃ ስራም ለማዕድን ልማት ስራም የሰጠው ትኩረት እጅግ የሚደነቅ ነው። ይህን ደግሞ አጠናክረን መቀጠል አለብን። የክልላችን መንግስት
ይህንን ስራ ደግሞ በራሱ በትክክል በቅርበት እየተከታተለ እየመራው ነው ያለው። ይሄ ደግሞ ውጤት ያመጣል ብለን ነው የምናምነው። እኛም አላቂውን የማዕድን ሀብቱን በዘላቂነት በማልማት ከድህነት መውጣት የሚቻለው የመጪውን ትውልድ ተጠቃሚነት ጭምር ያረጋገጠ እንዲሆን በተፈጥሮ ሀብት ጥበቃና ክብካቤ የተጀመሩ ርብርቦች የህልውና ጉዳይ ሆነው ተጠናክረው ሲቀጥሉ መሆኑን በመግለጽና የአካባቢ ጥበቃ ስራዎች በአካባቢ ተጽዕኖ ግምገማ ሰነዱ መሰረት ህብረተሰቡ ባሳተፈ መልኩ በምርት ኋላ ሳይሆን ቀድመውናም በምርት ሂደት ወቅትም ውጤቱ የተሻለ ይሆናል እያለን ዝግጅታችንን በዚህ ቋጭን። ሰላም።